ክርስቲያን መከራው ጥራ በገንዘብ ሰው ይታረጋል በገንዘብ ካህን ይሸጣል እንዴት ነው የምናደርገው በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረጋል ይገደላል እባካችሁ ሰላም ስሩለት የሚታረደው ይቁም በእምነቱ ምክንያት የሚሞተው ይቁም የእውነት የሚቀድመው እሱ ነው ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው እንዲያውም የተገደሉት የተሳደዱት ራሳቸውን ለመከላከል ጥረት ያደረጉት ናቸው ወንጀለኛ ማለት የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋህዶ ቤተክርስቲያን ማንም ላይ ደርሳ አታውቅም እላፊ እሷን ለማጥፋት ከተነሱ ግን የንጉስ ቆስጠንጢኖስና የአጼ ዘርዓ ያዕቆብ ትውልድ ዛሬም አለ እንገደል እንበዛለን እግዚአብሔር መልስ ይሰጠናል ሁላችሁም ጸሎት አድርጉ ነው ስንባል ነበር ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም ይገዲው በኋላ ይሄ ነገር ዳር አይቆምም ወደ መሐልም ይገባል መሐል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው ከቆባችሁ ካስኬማችሁ ይጀምራሉ የዛኔ ግን ህዝብ ተነስተሉት የዛ ሰዓት ግን የለም ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻችኋለሁ ዘግቤላችኋለሁ አሁንም በአርሲ እየተደረገ ያለው ግድያ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት የቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ በሚባል ደረጃ ተቃጥሏል እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው አርሲ ላይ ባለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው ይሄንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን ቤተክርስቲያን በዚህ ውስጥም ሆና ታልፋለች ትሻገራለች አርሲ ውስጥ የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ ይሄን ቪዲዮ ካየሁት በኋላ የሆነ ነገር በጣም እርግጠኛ ሆንኩ ለካ ከአንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው ይሄ አባቴ መሬት ነው ይሄ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው ያው ይገሏቸዋል ከገደሏቸው በኋላ ቤቱን ያቃጥሉታል ምን ይቀራል መሬት ይቀራል ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው ለአርሲ ከተማ አስተዳደር የአርሲ ከተማ አስተዳደር ደግሞ ሙስሊም ነው አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው አያችሁ የሚሰራውን ሴራ እዚህ ለኛል የዛሬ አመት ወይም የዛሬ 2 አመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፈው ሄዱና ከዛ ከነዚህ ከሟች ቤተሰቦች አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል ኃይል ለመሸጥ ይመጣል በሳምንቱ ተገሎ ነው የተገኘው ይሄ ኮኢንሲደንስ አይደለም እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታረጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት ቦታ እያስለቀቁ ነው ይህ ቪዲዮ ደግሞ በደንብ ያረጋግጥላችኋል ያላያችሁ ሰዎች ካላችሁ ከመጨረሻ ይሁት ሰበር በርካታ ኦርቶዶክሳውያን መሞታቸው እየተገለጸ ይገኛል እንግዲህ እጅግ የሚያሳዝን ነው እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸው እየተገለጸ ይገኛል እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አስተቃቂ ጥቃት
ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል። ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው። በጣም በርካታ የሚባሉ ኦርቶዶክሳውያን እምነት ተከታዮችና እንዲሁም ደግሞ መላው ሀገሪቱ ህዝብ ማለት ነው አባቶች ድንግል ማርያም ምስክሬ ናት መፍራት በእናንተ አያምርም። ድምጽ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምን ነው የሚያስፈራችሁ? እናንተ ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማለት? በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም።
ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ እባካችሁ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። የሃይማኖት አባቶች በእናንተ አያምሩ። ፍርሃት በእናንተ አያምሩ። ሌብነት በእናንተ አያምሩ። ውሸት በእናንተ አያምሩ። ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው
በመንፈስ አለመገራቱ። በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀና ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ችግር ለማስቆም እናንተ ታስፈልጋላችሁና ተመለሱ። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። እንዲያውም የተገደሉት የተሳደዱት ራሳቸውን ለመከላከል ጥረት ያደረጉት ናቸው ወንጀለኛ የሚባሉት። ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደል? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ። ታዲያ ይሄ ምን ማለት ነው? አንድ ቦታ አንድ ጊዜ ወይ ጥቂት ጊዜ ቢሆን በስህተት ነው ሊባል ይችላል። ብዙ ቦታዎች ላይ በተደጋጋሚ አሁንም ድረስ እየሆነ ያለ ነገር ያለ መንግስት እውቅና መንግስት የሆነ ሃይማኖትን ደግፎ በሆነ ሃይማኖት እየተመራ ኦርቶዶክሳውያንን እያሳደደ ካልሆነ ይሄ እንዴት ሊሆን ይችላል? A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government is silent, everybody is silent. Be a voice for Orthodox Christians in Ethiopia. የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጣል። የኛ የተዋህዶ አባቶች በስልጣናቸውና በገንዘባቸው ካልተመጣ በስተቀር ስለመኑ ግድ አይላቸው። ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋህዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። እላፊ እሷን ለማጥፋት ከተነሱ ግን የንጉሥ ቆስጠንጢኖስና የአፄ ዘርዓ ያዕቆብ ትውልድ ዛሬም አለ። አዲስ አበባ ላይ ያለ ባለማተብ ዱርዬ በለው ጠጣው እያልክ ቪዲዮ ከምትሰራ አሩሲ ላይ ላሉት ወገኖች ድምጽ ሁን። አባቶቻችን መሆን ከቻላችሁ እንደ አቡነ ጴጥሮስ ነው። በአርሲም ሆነ በተለያዩ የሀገራችን ክፍሎች የሚሞቱ የኦርቶዶክሳውያን ደም የኛም ደም ነው። ይሄም በቃ ሊባል ይገባል። ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን በቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ። እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ ምን ያህል አመፅና መጠላላት መገደል እንደሚመጣ አታውቁም? እስከዛሬ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል። ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዲዮን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ የለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ ናችሁ። ስለዚህ አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ራስን መጠበቅ
ራስን መከላከልን በክርስትና ኃጢአት አይደለም። ግን ደግሞ በተለይ ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው መልአተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር እንደ ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናትህ እዛ ብትሆን አባትህ እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም ኢትዮጵያ ውስጥ ብቻ አይደለም። እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት ሞቱ የሚገደሉ ክርስቲያኖችን ወንድም ተገደለ ሲባል ምንድነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድነው ይሄ? እንረዳው ይሄ ነው በቃ። ምንድነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቃጠላል። ኢትዮጵያ ውስጥ መብቴ ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቃጠለው። ቤተክርስቲያን ክልል የመሆን ፍቃድ ሰጭም ከልካይም አይደለች። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል? አሁን ይህንን ማሰብ ያለብን ምንድነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ? ስለዚህ ከመቼውም ጊዜ በላይ ተቋማዊ የሆነ አንድነት፣ ኢኮኖሚካሊ የሆነ ጥንካሬ ድሃ ማንም ሰው አይሰማው። አቅም ከሌለ አትደመጥም። ዋናውን ስልጣን ካልያዝክ አትደመጥም። መገደል በራሱ ብርቅ የሆነ ነገር አይደለም። አሁን ተለመደ፣ ሞትን ለመድ ነው። አሁን የሚያሳስበን ብዛቱ ነው። ሞትን ለመድ ነው። አሁን የሚያስጨንቀን ብዛቱ ነው። ስለዚህ ቢያንስ አሁን እኛ ማለት መንግስት ልዝም ላለ ምናምን እኛ አሁን ይሄን የምንልበት ጊዜ አሁን አልፏል። መንግስት ለምን ዝም አለ? ለምን ኃላፊነት አይወስድም? ለምን ዜጎቹን አይጠብቅም? እሱ አሁን አልፏል። ጮህን እንዳልጮህን ሆን እንዳለው ሊቁ ማለት ነው። በቃ ተነገረ ምንም ዋጋ የለውም። እና እንደው አትሊስት ሁሉም ሰው ሁሉም ክርስቲያን ከግንዛቤ ጀምሮ መጠበቅ አለበት ራሱ። አሁን እየተገደለ ያለው የብሔር ጉዳይ አይደለም። ኦሮምኛ ተናጋሪ የሆኑ ሰዎች ናቸው ኦርቶዶክሳውያን በመሆናቸው እየተገደሉ ያሉት። የጉዳዩ የብሔር አይደለም። ግን ያ ኦሮምኛ ተናጋሪ ያ ኦሮሞ የሆነው አንገቱ ላይ ክር ስላሰረ ግን አንተ አማራ ነህ በሚል ግን ይገደላሉ። ስለዚህ የሚያስገድለው ኦርቶዶክስነት ነው፣ ብሔሩ አይደለም። በቦታው በቀየው ተወልደው እምብርታቸው ተቀብረው ክርስትና ተነስተው ያደጉ ሰዎች ናቸው። አብዛኞቹ ከ60 ከ70 ዓመት በላይ የሆኑ ሰዎች ናቸው። የ80 ዓመት ሰው እንዴት ሰው ይገላል? ቋንቋችንን ስለማትችሉ በሚለው አይደለም። ቋንቋ የማይችል ሌላ ብሔረሰብ ምዛላ ግን እምነቱ ኦርቶዶክስ አይደለም። እዚህ ሰው ለምን ይሞት? ክርስቲያን ለምን ይሞት? የአርሲ ክርስቲያኖች የሞታቸው ማብቂያ መቼ ነው? ሁሌ ሻማ እንዳበራን፣ ሁሌ ፕሮፋይል እንደቀየርን? ብፁዓን አባቶቻችንስ ምንድነው ቢያንስ ድምፅ ማሰማት የሚከብዳችሁ? እንግዲህ ብፁዕ ሊቀ ጳጳስ ተብሎ አንድ ሰው ሲመረጥ ከመነኩሴ ነው የሚመረጠው፣ ከቆሞስ ነው የሚመረጠው፣ ከዛ ነው ለጵጵስና፣ ከዛም አልፎ ለፕትርክና።
ይህንን ዓለም ንቃችኋል ተብሎ ነው የሚታሰበው። መነኮሰ ማለት አንድ ሰው ሞተ ነው። እንዳያስራችሁ ነው መንግስት፣ እንዳይገላችሁ ነው። የትኛው ሹመት የትኛው ሚኒስተርነት ይቀርባችኋል? እናንተ ብትመሩት ህዝቡ ይመራል ወይስ የእናንተን ወንበር የሚያነቃንቅ ሲሆን ነው ጥቁር ምን ለብሰው? ስልጣን ነክ ነገር ሲሆን ነው የሚለበሰው? ትንሽ ይሄ መስመር የወጡ ነገሮች ናቸው። መሪ ከሌለው እንዴት ይንቀሳቀሳል? አሁን እኮ ወደ ተግባር ለምን እንዴት ወደ ተግባር የሚካሄደው? እንዴት ድምፅን በጋራ ማሰማት የሚቻለው? እንዴት ህጋዊ በሆነ ማቅረብ የሚቻለው? ዝም ባለ ቅዱስ ሲኖዶስ አንድ የሀገረ ስብከቱ ሊቀ ጳጳስ መግለጫውን አወጡ። የሟቾችን ቁጥር ዘረዘሩልን። ምን እናርገው? አሜን ነው የምንለው? ቀጥሉ ማለት ነው? በርቱ ነው? ይሄ አስቸኳይ ስብሰባ ቅዱስ ሲኖዶስ ከምልአተ ጉባኤ ውጭ ሊጠራ ይችላል እንዳስፈላጊነቱ። ከዚህ ብለጥ ምን አስፈላጊ ነገር ሳለን? እናንተ እኮ አባቶች የተባላችሁ እኮ ልጆች የተባልን እኛ ስላለን። ለምንድን ነው ገዳዮቻችን ለምናተኩረው? ቅዱስ ዮሐንስ አፈወርቅ እንዳለው ከገዳዩ ይልቅ የተገደለውን ሞት የሚያስተባብል ሰው እኩል ነው ይላል። የገደለ የተገደለውንም ደግሞ የሚያስተባብል ሰው እኩል ነው ይላል። እሺ ገዳዮች ዓላማቸው ነው ለፖለቲካ የምንበለው፣ ለስልጣን የምንበለው፣ ለኦርቶዶክሳዊ ጥላቻ የምንበለው፣ ኦርቶዶክሳዊነትን ከኢትዮጵያ የማጽዳት በቃ ተልእኳቸው ነው። ለምን አረጉ አንልም፣ ተልእኮ ነው በቃ። በሰይፍ የሚያርገው በመሳሪያ በቋንቋ የሚያርገው በሃይማኖት በምን የሚያርገው ዓላማው ኦርቶዶክሳውያን ሰዎችን የመቀነስ የመግደል ተግባር ነው። ይህ የነሱ ተልእኮ ነው እንበል። እነሱ የመግደል መብት ካላቸው፣ እነሱ በይፋ የመጨፍጨፍ መብት ካላቸው እኛ ራሳችን የመጠበቅ መብት እንዴት አይኖረንም? ቢያንስ አትሊስት እንኳን አትግደሉም ብሎ ተቋማዊ በሆነ መንገድ መግለጽ እንዴት ይከብደናል? እናንተ ግደሉ፣ እኛ ዝም እንበል። እነሱ ሲገድሉ ፍትሃዊ ሚድበሰበስ፣ እኛ ስንናገረው ደግሞ ጨብጫሪ። እንደው አሁን ይታረቃል ይሄ ነገር? ደም እያፈሰስክ እየገደልክ ዝም በል፣ አታንሳው። እዚህ ጋር ደግሞ ስንናገር ደግሞ ስታነሳው ደግሞ ጸረ ወንጌል፣ ጸረ ሕዝብ፣ ጸረ ሀገር። እናንተ ብፁዓን አባቶቻችን እናንተን እያዋረድን እየተናገርን አይደለም። ክህነት የማያስፈልግም የሚል ውስጥ የዘቀጠ ነገር ውስጥ የገባን አይደለም። ግን ይሄ ነገር በሰማይም በምድርም ግን ያስጠይቃል። በኋላ ይሄ ነገር ዳር አይቆምም፣ ወደ መሃልም ይገባል። መሃል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው፣ ከቆባችሁ ካስኬማችሁ ይጀምራሉ። የዛኔ ግን ህዝብ ተነስ ስትሉት የዛ ሰዓት ግን የለም። ይህን ግን ማወቅ አለባችሁ። የሚጀምረው ከጥምጣማችሁ ነው፣ የሚጀምረው ከቆባችሁ ነው። ዳርዳሩን እያለው ከዛ በኋላ ወደ እናንተ ነው የሚመጣው። ሰው እንዴት ድምፅ ለሚመራው መንጋ እንዴት ሰው አይጨነቅም? ለምን ገዳዮቹ ላይ ሁሌ ብቻ እናተኩራለን? በቃ ዓላማቸው ነው። በቃ ዓላማቸውን እያሰብኩ ነው። በቃ ኦርቶዶክስን እያጸዱት፣ እየመለመሉት፣ እየገደሉት። ተው እንግዲህ እየተገደለው ብቻ ነው አሁን እያወራን ያለ ነው። ስለፈሰው ደም ብቻ ነው የምናወራው። የተፈናቀለን እግዚአብሔር ይቁጠረው። ማደሪያ ያጣ፣ መጠለያ ያጣ፣ ልጆችን ይዞ ህፃናትን ይዛ፣ ታማሚ አለ፣ ያልጋ ቆራኛ ሰው አለ።